ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው የሰበር ውሳኔ ዳሳችን ላይ የምንመለከተው የሰበር መዝገብ ቁጥር 198400 በሐምሌ 27 ቀን 2013 ዓ.ም የተሰጠው ውሳኔ ነው። ጉዳዩን ባጭሩ ስንመለከተው ሰነድ አልባ መሬትን የሚመለከት የከሳሽና የተከሳሽ ወይም የመሪ መዘጋጃ ቤት ክርክር ነው። ሰበር የያዛቸውን የፍሬ ነገር እውነታዎችን ስንመለከት ደግሞ አንደኛ፣ በአከራካሪ ይዞታ ላይ ከሳሽም ተከሳሽም እና ጣልቃ ገብ እንዲሁም ሌላ ማንኛውም ባለይዞታ የይዞታ ማረጋገጫ ማስረጃ ያልተሰጣቸው መሆኑን ተረጋግጧል። ሁለተኛ፣ ከሳሽ ባሉበት አካባቢ የከሳሽ ይዞታ ብቻ ሳይሆን የአካባቢው ሰው በሙሉ የይዞታ ማረጋገጫ ማስረጃ ያልተሰጣቸው ቢሆንም ከሳሽ ይዞታውን በሰነድ አልባ ረጅም ጊዜ ይዘውት የነበረ መሆኑንና በተከሳሽ ወይም በመሪ መዘጋጃው ከሕግ ውጭ የከሳሽን ይዞታ በመውሰድ ሁከት የፈጠረባቸውና ንብረታቸውን ያወደመባቸው ስለመሆኑ ተረጋግጧል። ስለሆነ ሰበር የሰጠውን ትንታኔ ስንመለከት አንደኛ፣ በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 1 እና 7 ድንጋጌዎች ማንኛውም የኢትዮጵያ ዜጋ የግል ንብረት ባለቤት መሆን የተከበረለት መሆኑን በጉልበቱ ወይም በገንዘቡ በመሬት ላይ በሚገነባው ቋሚ ንብረት ወይም ለሚያደርገው ቋሚ መሻሻል ሙሉ መብት እንዳለው፣ ይህ መብት የመሸጥ፣ የመለወጥ፣ የማውረስ፣ የመሬት ተጠቃሚነቱ ሲቋረጥ ንብረቱን የማንሳት፣ ባለቤትነትን የማዛወር ወይም የካሳ ክፍያ የመጠየቅ መብትን የሚያካትትና ዝርዝር አፈጻጸሙን በሕግ የሚወሰን መሆኑን ይደነግጋል። እንዲሁም በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 8 ላይም የግል ንብረት ባለቤትነት መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን ለመውሰድ እንደሚችል ይደነግጋል። ሁለተኛ፣ በአዋጅ ቁጥር 455/1997 እና አዋጅ ቁጥር 721/2004 ድንጋጌዎች የግል ንብረት ባለቤትነትን መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን ለመውሰድ እንደሚችል በተመሳሳይ ሁኔታ ደንግጎ ይገኛል። ሶስተኛ፣ ከሳሽ ይዞታውን ይዘው ሲጠቀሙበት የነበረ ስለመሆኑ እስከተረጋገጠ ድረስ አግባብነት ባላቸው ህጎችና የአፈጻጸም መመሪያዎች መሰረት ከመሬት አለመነቀልና ካሳን አስመልክቶ ሰነድ አልባ ይዞታዎች በልዩ ሁኔታ ሊስተናገዱ የሚችሉበት ስርዓት ስለመኖሩ ወይም አለመኖሩ በቅድሚያ በስር ፍርድ ቤት ተጣርቶ እንዲቀርብ ካልተደረገ በቀር በጉዳዩ ላይ ፍትሐዊ ውሳኔ መስጠት አይቻልም። በመጨረሻም ሰበር በሰጠው ማደማደሚያ ሰነድ አልባ ይዞታዎች ያሏቸው ሰዎች የህግ ጥበቃና ካሳ የማግኘት መብት መብታቸው በአግባቡ ሳይጣራ ውሳኔ መስጠት ተገቢ አይደለም ብሏል። በጥቅሉ በዛሬው ፕሮግራማችን ላይ የያዝነው የሰበር ውሳኔ ይህን የሚመስል ሲሆን እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራሚን በዚህ ቋጫለሁ። አመሰግናለሁ። ቻው።